ባሳለፍነው አርብ ሌሊት በአዲስ አበባ አዳማ የፍጥነት መንገድ ላይ እጅግ አሳዛኝና ልብ ሰባሪ አደጋ ተከስቷል። የ21 ዓመቱ ወጣት አብስራ ጌትነት መዘምር አቢቲ በድንገት ህይወቱ አልፏል። የአቢቲ ቤተሰቦችና የአጎቱ ልጅ የፊልም ባለሙያ በረከት ግዛቸው አዳም ከደረሰባቸው ጥልቅ ሐዘን በላይ ያስቆጣቸውና ያስተጋቡት የሹፌሮችንና የኃላፊ አግዳሚዎችን ሰብአዊነት የጎደለውን ድርጊት ነው። አቢቲ ከአባቱ ጋር ሹፌር የመሆን ፍላጎት ስላደረበት ከጓደኞቹ ጋር ሆኖ በአንድ ኤፍኤስአር አይሱዚ መኪና ጭነትን ጭነው ከዲላ ወደ አዲስ አበባ እየሄዱ ነበር። ምሽት ላይ ሞጂ መግቢያ አካባቢ ቁልቋሉ አላስዳሉ ሃይዌይ ላይ መኪናቸው ተበላሽቶ ዳር ላይ አቆሙ። እነሱም ከመኪና ወርደው መፍቻና መሰል ነገራቶችን ለመለዋወጥ ከኋላቸው የሚመጣው ጓደኛቸው ጋር በስልክ እየተጠባበቁ ነበር። ሆኖም አቢቲን የገጨው አይሱዚ መኪና ሹፌር መንገድ ስቶ በመምጣቱ በቆመችው መኪና የኋላ ክፍል አቢቲን በኃይል መታው። በኋላ በኩል ነበር የመታው። እግሩ ላይ አደጋ ደረሰበት። ከዛም በመቀጠል ወደ ጭንቅላቱን ያለፈው። ጭንቅላቱን በደንብ ስለመታው 3 ሰዓት ያክል ነው አቢቲ መቆየት የቻለው ከአደጋው በኋላ። አደጋው ከደረሰበት በኋላ ከኋላ በመጣው የአቢቲ ጓደኞች መኪና ከመወሰዱ በፊት ለተወሰነ ጊዜ የቆየ ሲሆን እሱም በመንገድ ላይ እጃቸው ላይ ህይወቱ ልታልፍ ይችላልች። አደጋው እጅግ አሳዛኝ የሚያደርገውና ቤተሰቡን የእግር እሳት የሆነባቸው ገጭቶ የሄደው ሹፌር ያሳየው እጅግ ዘግናኝ ድርጊት ነው። ሹፌሩ የአቢቲንና አብሮት የነበረውን ነጋዴ በሞትና በህይወት መካከል ሆኖ ሲሰቃዩ ሊያግዛቸው አልሞከረም። ይባስ ብሎ ሹፌሩ እቃዎቹን፣ ልብሶቹን፣ ቦርሳውንና መንጃ ፍቃዱን ሰብስቦ ጥሏቸው ጠፋ። በኋላም ተመልሶ መጥቶ ቦርሳውንና መታወቂያዎቹን፣ ልብሱን ይዞ እንደገና እንደጠፋ ተገልጿል። ሹፌሩ ከዚህ በፊትም በተደጋጋሚ በእንቅልፍ ምክንያት አደጋዎችን ሲያደርስ እንደነበረም ተሰምቷል። በጣም በሚገርም ሁኔታ እቃዎቹን ሰብስቦ ይሄ ገጭ ሹፌር ማለት ነው ሊያግዛቸው አልሞከረም። አጠገቡ ያለውን ሰው እንኳን ሊያግዘው አልሞከረም። ሜዳ የቀረው ልጅ መትረፍ እየቻለ የገደለው እሱ ነው በማለትም የሟች ቤተሰቦች ገልጸዋል። በአቢቲ መኪና ውስጥ አብሮት የነበረው ነጋዴም በአደጋው ከፍተኛ ጉዳት ደርሶበታል። እጅና እግሮቹ ተቆርጠዋል፣ አንገቱም ተሰብሯል። አንደኛው እጁ እዛው መኪና ውስጥ ቀርቷል። እሱም ያለበት ሁኔታ በጣም ከባድ ነው ተብሏል። የአቢቲ ቤተሰቦች ሹፌር ለሹፌር መተጋገዝ መቅረቱን በምሬት ይናገራሉ። አቢቲን አደጋው ከደረሰበት በኋላ ጓደኛው ሹፌሩ አቅፎት ደም እየፈሰሰው በነበረበት ጊዜ ብዙ መኪኖች ጥለዋቸው ሄደዋል። ደም የፈሰሰው ሹፌር አቅፎት ብዙ መኪኖች ጥለውት እንደሄዱ ነግሮናል። 3-4 መኪኖች አልፈውት ይሄዳሉ። ይሄ ራሱ አንድ የሚያደማ ነው፣ ከመግጨት አይተናነስም። የአቢቲ ቤተሰብ መጀመሪያ ሕክምና ያረዱት ከአደጋው በኋላ የነበሩ የዲላ ሹፌሮች ናቸው። ቤተሰብ በዋናነት ለፈጣሪ ሰጥተው ሁሉንም ነገር ተስፋ ያደረጉ ሲሆን ሕግ ተገቢውን እርምጃ እንዲወስድና ሌሎችም እንዲማሩ ጥሪ አቅርበዋል። መንግስት ይህንን ነገር መቀጣጫ ማድረግ አለበት። የዚህ አይነት ሰው 2 ዓመት 3 ዓመት ታስሮ መውጣት የለበትም በማለት ተናግረዋል። እባካችሁ ተጠንቅቀን እንንዳ፣ ልጆቻችንን አንቅጣ፣ ትውልድን አናጥፋም ሲሉ መልእክታቸውን አስተላልፈዋል። በመንገድ ላይ ከብት እንኳን ያሳዝናል አይደለም የሰው ልጅ። ይህንን ነገር የሰው ልጆች እንዲማሩበት ያስፈልጋል። የአቢቲ ሞት በፈጣሪ እንዲጽናኑ እየተመኘን ይህ የሰብአዊነት ጉድለትና የቸልተኝነት ድርጊት ለሌሎች አሽከርካሪዎችና ለህግ አስከባሪ አካላት ትልቅ ትምህርት እንዲሆን የቤተሰቡን መልእክት እናስተላልፋለን።